ምንድነው መጣጥሽ ስለማይመስል? ቆይ እኔ ባንተ ምክንያት ችግር ውስጥ መግባት አለብኝ? ማን ያለው እንደዛ ደግሞ? ሁሉ ጊዜም በቀረብኩ ቁጥር ችግር ብቻ ነው ይዘብኝ የምትመጣው። እኔ ግን ስቀርብሽ ደስታ ነው የሚሰማኝ ሰብሊ። አንተማ ምን አለበት የፈለከውን ካረክ በኋላ ትሳልቃለች። ደግሞ ምንድነው ያደረኩት? እየቀለድኩኝ አይደለም። መች ቀለድኩኝ? እኔ ሰኔ ቆንጆ ደግሞ እኔ ቆንጆ አትበለኝ። ቆይ የኔ መሆን በዚህ ናክል ያስጠላሻል ማለት ነው? በጣም ያንተ በሆነማ ታሳብደኛለህ። በፍቅር ከሆነ ምን ችግር አለው? እኔስ ክንፍ ብዬልሽ የለ እንዴ? አላስገደድኩም። እንድትወደኝም አልፈልግም። ሰብሊ ምስኪን እኮ ነሽ። ለዛ አይደለም የምትጫወትብኝ? ምን አድርጌ የተጫወትኩብሽ የኔ ፍቅር? ጭራሽ የኔ ፍቅር? ያው ምናልባት የኔ ቆንጆ ስለሽ ካልተስማማሽ ብዬ እኮ ነው። በቃ የኔ አትበለኝ። ፍቅርክም ቆንጆክም አይደለሁም። ታዲያ ምን ልበልሽ? ምንክም አይደለሁም። ለኔ ግን ነሻ። ምን ላድርግ? ምንህ ነኝ? ደስታዬ፣ ፍቅሬ፣ ናፍቆቴ፣ ብቻ ምን አለፋሽ ብዙ ነገሮች። ይሁንክ አስመሳይ ነክ። እኔ ሰብሊ? አዎ እንደዚህ ተናድጄ እያወራሁ አቀልድብኝም ነበር። እኔ እኮ ከዚህ ንዴት እንድትወጪ ብዬ ነው። ቆይ ግን በቃ ካንተ ጋር ቁም ነገር ማውራት አይቻልም? ይቻላል፣ ግን ደግሞ ሰላማዊ በሆነ መንገድ ቢሆን ሞር የተሻለ ነው። ያው ገና በዚህ እድሜሽ ጨጓራ በሽተኛ እንዳትሆኚብኝ ብዬ እኮ ነው። አንተ ምን አለብክ እኔን ችግር ውስጥ ከተፈታ ትላለህ? ምን ይጎልብሃል? ቆይ እሺ ንገሪኝ፣ ምንድነው የተፈጠረው? ይኸውልህ ምንድነው? የፍቅር ጥያቄ ነው እንዴ የምታቀርቢልኝ? አንተ መቼም አትለወጥም። እስኪ ለውጪኝ የኔ ቆንጆ። ሰው ያሰማም እንዴ? እኔ ያንተ ቆንጆ አይደለሁም። ሂድና ብርክቲን በላት። አሁን ገባኝ። ከብርክቲ ጋር መቀራረባችን አስደብሮሻል አይደል? ለምን እንደሚደብረኝ ምን ስለሆንክ? ያው ለምን ይሆናል? ስለምትወጂኝ ነው። ስማኝ፣ ለምን የግቢውን ሴቶች በሙሉ አትቀርብም? ግድ አይሰጠኝም። እሺ እኔ ግን ከግቢው ሴቶች ሁሉ አንቺ ትበልጭብኛለሽ። አስመሳይም ውሸታምም ነክ። ከደበረሽ ግን ከብርክቲ መራቅ ይችላል። ያው ካንቺ አትበልጥብኝ። ለማንኛውም እየመጣ ላለው ነገር ተዘጋጅ። እሺ ምንድነው እየመጣ ያለው? እሱን ታየዋለህ። አልገባኝም። ምን እየተፈጠረ ነው? አብዱሽ አይ ሄብ እንዴት ነሽ? አለሁ። ኤቡ ለወራሽ ነበር የመጣሁት። ይቻላል። ምንድነው የምታወራው? ግን አደረ ሳትደብቂኝ እሺ? በወንድምነት እንድነግሪኝ ነው የምፈልገው። እሺ አልደብቅህም ማርክ። ምንድነው? ለዮሴ ያለሽን ስሜት እንድነግሪኝ እፈልጋለሁ። ምንም የተለየ ስሜት የለኝም። ፕሊዝ ሄቨን፣ የሆነ ነገር እንዳለ ይሰማኛል። እባክሽ ንገሪኝ። ቆይ እሱ ምን ብሎ ነው? ሳይደብቀኝ የተፈጠረውን በሙሉ ነግሮኛል እኮ። ምን አለ? እንደሚያፈቅርሽ እንዲሁም በመካከላችሁ ጥሩ ግንኙነት እንዳለ ነግሮኛል። ልክ ነህ። እኔም በስህተት የሚነግረኝን ነገሮች በሙሉ እያመንኩት ነበር። ማለት አልገባኝም። እሱ ግን በጣም ውሸታም ነው። አይኔን እያየ በፍቅር ስሜት ውስጥ ሆኖ ዋሸኝ። ይኸውልሽ ኤቡ፣ ኢዮሲን ካንቺ በላይ አውቀዋለሁ። እርግጥ ነው ብዙ ሴቶች በዙሪያ አሉ፣ ነገር ግን ልጁ እንደምታስቢው አይደለም። ልክ ነህ። ለማስታረቅ የሚፈልግ ሰው እንደሱ ነው የሚለው። እዩ አሾሽ አይደለም፣ ከልቤ ነው። እኔ የምልህ ማርክ፣ ቆይ አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። ታናሽ እህት ብትኖርህና ኢዮስያስ ፍቅረኛዋ ቢሆን ትቀበላታለህ? አየህ፣ እኔም ይሄንን ነው እያልኩ ያለሁት። ኢዮስያስ መሽቶ በነጋ ቁጥር አዲስ ማንነት ነው ያለው። ይቅርታ ማርክ፣ እኔ መሄድ አለብኝ። ነው ጉድ ሰብሊ
እያስጨነቅሽኝ ነው። ምን ሆነሽ ነው? የኔ ነገር ግን በቃ ማብቂያ የለውም ማለት። ምን ሆነሽ ነው? ተረጋጊና ንገሪኝ። ምን ተፈጥሮ ነው? ትንሽ እኮ ሰላም ነበርኩኝ። አሁን ግን በቃ ሁሉም ነገር ድብልቅልቅ ወጥቶ ሰላም ይላጠው ነው። ከጆኒ ጋር ተጣልተሽ ነው? ለጊዜው አልተጣላንም፣ ግን መጣላታችን አይቀርም። ለምን? በኢላ ምክንያት። ቆይ እሱ ምን አድርጊ ነው የሚልሽ? ከአለም ጋር ተጣልተዋል አላልኩሽም? አዎ ነግረሽኛል። እንዳስታርቃቸው ትፈልጋለች። እና ታዲያ ከቻልሽ ምን ችግር አለው? ቆይ ለምን እንደዚህ ታለቅሻለሽ? ነው እንዲታረቁ አትፈልጊም? ከጆኒ ጋር እጣላለሁ። ሰብሊ ለምንድን ነው ነገሩን የምታወሳስብብኝ? ግልጽ አድርገሽ ንገሪኝ። አለም ቪዲዮ ይዛብኛለች። የምን ቪዲዮ? ከኢላ ጋር ስናወራ። ሰብሊ ሁኔታሽ ግን ማውራት ብቻ አይመስልም። ትንሽ ሌላ ነገር ይመስላል። ሌላ ነገር ማለት? በመካከላችን ፍቅር ምናምን ያለ ይመስላል። ማለት ቪዲዮ ላይ። እና በሱ እያስፈራራችሽ ነው? አዎ ደብዳቤውን እኔ ነኝ የጻፍኩት ብለሽ ካልተስማማሽ ይሄንን ቪዲዮ ለጆኒ ያሳየዋለሁ አለችኝ። ሰብሊ እኔ ነኝ የጻፍኩት ብትይም እኮ ከጆኒ ጋር መጣላትሽ አይቀርም። በዚህ እሱ እኮ ነው ያስጨነቀኝ። በሁለቱም ውሳኔ መጎዳት አይቀርም። ምን አይነት ሴጣን ነሽ? ቆይ ሄጄ አንቄ ላስደልታት እንዴ? ሌላ ቦታ ደግሞ ኮፒ ካላት ነገሩ ይብሳል። እየበለጠ ክፉ ትሆናለች። እና ምን ተሻለ? ምን አይነት ጭንቅ ነው በእናታችሁ። ቆይ ስትሳሳሙ አይታችሁ ነው እንዴ? አንቺ አምሻል እንዴ? ስለምን መሳሳም ነው የምታወሪው? እንደ ፍቅረኞች የሚመስል አክቲስቲን እኮ ነው። ምን አለበት አንቺ እንኳን ብትረጂ። ቆይ እኔ ባብድ ደስ ይልሻል? እሺ ለማንኛውም ተረጋጊ እሺ። ሁሉንም ነገር እናልፈዋለን። አይዞሽ ጓደኛዬ። እኔ እናንተ ከድሮ ጀምሮ በጣም ብዙ ነገሮችን አውርተናል። ችግሮቼ፣ ብሶቶቼን ሁሉንም ታውቅ ነበር። አውቃለሁ። ይክዱኛል ብዬ ከማላስባቸው ሰዎች መካከል አንዱ አንተ ነበርክ። አንተ ግን ጸጋ እላያችን ላይ ስታሲር አብረሃት ሆንክ። እና ወደጄ መስልሻል እንደዚህ ማድረግ? እኔ እኮ ቀርቤ ላዋራ ሞክሬያለሁ። አንተ ግን ዋሻኝ። ቹቻ አንድ ነገር ልትረጂኝ ይገባል። ለአባቴ ስል ምንም ነገር አደርጋለሁ። እስከዛሬ ማንገቴን ደፍቼና ስትለኝ እንደሞኝ በክስ መዳላት የነበረው ለአባቴ ስለማስብ። ይሁንልህ። አሁን ግን እሱ ገጠር ከሄደ በኋላ እናንተን ለማገዝ ፈቃደኛ ሆኜ ብጠይቃችሁ እናንተ ልታምኑ አልቻላችሁ። ዳኒ እኛ ወደን ነው እንደማናምን የሚመስል? እሺ እንዴት አድርጌ ውስጤ ላሳያችሁ? ከምር አንተ እኛን ማገዝ ትፈልጋለህ? አዎ የፈለጋችሁትን ነገር እዘዙ። ግፋ ቢል ቢያሰቃዩኝ ነው፣ ለሱ ደግሞ ችግር የለው። እንደዛ ከሆነ አደፍርስ ያለበትን ቦታ ፈልግልኝ። እሱ ሰውዬ እኮ መንፈስ ነው። የትና እንዴት እንደደበቀችው በፍጹም ማወቅ አይቻልም። እሱን አላቀልም ዳኒ፣ ግን ደግሞ ድጋሜ የኛን እምነት ማግኘት የምትፈልግ ከሆነ ይሄንን ነገር የግዴታ ማድረግ አለብህ። እሺ እሞክራለሁ። ዳኒ እስካሁን በጣም ብዙ ነገር አጥቻለሁ። እስካሁን ያላጣሁት ነፃነቴን ነበረ። ቢከፋኝም ቢደብረኝም ደስ ብሎኝ የምፈልጋቸውን ሰዎች አገኝ ነበር። እና አሁንማ እሱን ነገር ጸጋ ቀምታኛለች። ጓደኞቼን እንደፈለኩ እንዳላገኝ አርጋኛለች። ገባ? እሱን ነገር ደግሞ ድጋሚ ማድረግ የምችለው አደፍርስን አግኝቼው ሚጢጢን ድጋሚ እንደማይወስድብኝ ዋስትና ሳገኝ ብቻ ነው። ይኸውልሽ እኔ የምችለውን ነገር በሙሉ አደርጋለሁ። ሰማኛለህ? የኔን እህትነትና ጓደኝነት የምትፈልግ ከሆነ የምችለውን ብቻ ሳይሆን የማችለውንም ነገር ማድረግ አለብኝ። በቃ እኔ መሄድ አለብኝ። ይመች። ታውቂያለሽ ይበል ፍቅር ራሱን መልሶ ይከፍላል ብዬ አስብ ነበር።
እና ስህተት ነው? ለእኔ ግን በረከትን ሳይሆን ችግርን ነው፣ ደስታን ሳይሆን መጠላትን፣ መገፋትን ነው ያመጣብኛል። አልገባኝም። እርግጥ ነው ዮሲን አፈቅረው ነበር፣ ግን ደግሞ ፍላጎቴን ሳልገልጽለት ለረጅም ዓመት በተስፋ ጠብቄዋለሁ። እስቲ ንገሪኝ፣ ተስፋሽ ምን ነበር? አንድ ቀን ጨለሞ ተገፎ እኔን በፍቅር ያየኛል፣ አቅፎ ይሸኘኛል፣ እንደ ሌሎች ሰዎች አበባ፣ ቸኮሌት ይገዛልኛል ብዬ ተስፋ አደርግ ነበር። ቆይ ያንን ሁላ ነገር እያደረገሽ እንዴት በዚህ ስሜት ውስጥ መቆየት መረጥሽ? ስታፈቅሪ የማይታለፉ ነገሮችን ታልፊያቸዋለሽ። ምናልባት ይሄ ለአፍቃሪ የተሰጠ ባህሪ ይሆናል። እነሆም በማፍቀርሽ ተጸጽተሻል? እውነት ለመናገር በማፍቀር የምትጸጸት አይነት ሰው አይደለሁም። ግን ደግሞ ዮሲ ባይሆን ብዬ እመኛለሁ። ለምን? ምክንያቱም ባፈቀርኩት ቁጥር እየጎዳኝ፣ በቀረብኩት ቁጥር እየጠላኝ፣ ታውቂያለሽ፣ አሁንማ ለሚደርሱበት ነገሮች በሙሉ እኔን ብቻ ነው ተጠያቂ የሚያደርገው። እሱ ደግሞ በጣም ይጎዳኛል። ስሜትሽ እኮ ይገባኛል። ይኸውልሽ ሄቨን፣ እኔ እኮ ያንን ሁሉ ነገር ለአባትሽ እናገራለሁ ያልኩት እናንተን ለማስፈራራት ብቻ አስቤ ነው እንጂ እንደምታስበው አይነት ጨካኝ ሰውኝ አይደለም። በነገራችን ላይ እንኳንም ቀረብሽ። እንዴት? ዮሲ በጣም ውሸታም ነው። በህይወትሽ ደግሞ ውሸታም ሰው ካለ ዋጋ ያስከፍልሻል። ሄቨን፣ አሁን ያለሽበት ድረስ መጥቼ ማውራሽ በምክንያት ነው። ምንድን ነው ምክንያትሽ? ዮሲ በጣም አፍቅሮሻል እና ደግሞ በጣም እየተጎዳ ነው። ስለዚህ እባክሽ ባለፈው ታሪኩ አትቀሹ እና ፕሊስ በቃ አብረሽው ሁኚ። ቤቲ፣ እሱ በጭራሽ አይሆንም። ለምን? አንቺ አታውቂውም እንጂ ኢዮስያስ በሴቶች ነፍስ የሚጫወት በጣም ክፉ ሰው ነው። እኔ ደግሞ ከእንደዚህ አይነት ሰው ጋር መኖር አልችልም። ግን እኮ እሱ በጣም እየተጎዳ ነው። ቤቲ በእናትሽ ተይኝ። ይቅርታ፣ በቃ እኔ ብቻዬን መሆን እፈልጋለሁ። እሺ ጎረምሳው ይፈልግ እኔ ምን ፈልጋለሁ? አንተ ግን የምትፈልገውን አገኘህ አይደል? ማለት ዓለምን ከተጠቀምክባት በኋላ ገሸሽ የምታደርግበት ምክንያት አገኘህ? እኔ እኮ ታስገርም። በቃ እንደ ባልቴት ወሬ እያመላለስኩ ነው አይደለም የምትለው? ባይገርምህ እዚህ ትምህርት ቤት እኮ ሳትፈልግ ነው ወሬ እየሆንክ ውስጥ የሚገባው። ወሬኛ ነኝ። ለማንኛውም እሱን ተውና ከሰው ለጋ እንዴት ናችሁ? ደስ የሚል ፍቅር ውስጥ ነን። ምን ነው? አዩ ጥሩ ላይ ናችሁ። ያው አሁን ላይ ፍቅረኛ ስለሌለኝ ነፃ መሆኔን ላሳውቅ ብዬ ነው። ብትሆንስ? ያው መምጣት ከፈለገች የልቤ በር ክፍት ነው። አንተ ግን በሴት ልብ መጫወት በቃ አይሰለችህም አይደል? ደግሞ በማን ልብ ተጫወትኩ? አጠገብህ በተስፋ ያለችው በረከት ያታሳዝናል። ቆይ ዛሬ እንዴት ነው ስለ ሰብለ እያወራሁ ስሜት ልትሆን ያልቻልከው? ከኔ ውጭ ማንንም እንደማታስብ ስለማውቅ። እርግጠኝነትህ በጣም ደስ ይላል። ይልቅ ብርክቲን በሙሉ ልብ ወደላት ወይም ደግሞ በሙሉ ልብ ጥላት። መሀል ላይ እንደ ፔንዱለም አትወዛወዝ። አንዳንዴ የማታውቂያቸው ነገሮች ስላሉ ረፍ እኔ ፍቅር መጣሽ? መጣሁልህ። ደህና ነህ? የነባት አለሁልሽ። በግርምሽ ስላንቺ እያወራሁ ስለኔ ምን? ስለ አፍቃሪነትሽ እንደማምንሽና ከኔ ውጭ ማንንም እንደማታይ እየነገርኩት ነበር። ሰላም በጣም ደስ የምትል ነው። እኔ ደምክር እንችላለን። ሰላሙን አይ አንተ ሁላችንም እኮ በፍቅር ውቅያኖስ ሳትመጣ አንቺ ፍቅር ያዘሽ እንዴ? ይሄዛ አንተ ወራዳ ሆ እኔ ኢየሩሳሌም ጌቱ አይደለም ፍቅር ሊይዘኝ ይቅርና ማለት እንዲህ ባጠገቤ እንኳን ውል ብሎ ያልፍም። እሺ ደፍ ይሁንልሽ። ኢየሱስ ድሮ እኮ መልከኛ ነበር። አቤት መልከ መልካም! ውይ ወዝ ራሱ የደም ገንቦ ነበር።
እና አሁን ወዙ ቀርቶ ገንቦ ብቻ ነው እያልሽ ነው? አሁንማ አመድ ብቻ ቀርቷል። ኧረ ጄሪ አሁን ምን ይወጣልኛል? የኔ ወንድም እኔ ለምን ሄደ መስታወት አታይም? ወይ ዮሲ እኔ የምለው ዮሲያስ ቆይ ለምን ሄደን እነዛ ሚስቶችን ሜሪና ሚጣ ምናምን የሚባሉት ቀጥረን ዋጋቸውን ለምን አንሰጣት? ሲጀመር እነሱ ሚስቶች አይደሉም። ስንቴ ነው የምነግርሽ? እና ታዲያ እህቶች ናቸው ጅል። ሲጀመር እኔ እህት ወንድ ምናምን የሚባል ነገር ምንም ነው ደስ የማይለኝ። ይኸውልሽ ጄሪ እነሱ ማለት በአንድ ወቅት ያፈቅሩኝ የነበሩ ሴቶች ናቸው። በቃ እኔ ከነሱ ጋር ምንም አይነት ግንኙነት የለኝም። አረ አሁንም ስልካቸው አልሰራ ብሎኝ እንጂ ባገኛቸው እያንዳንዳቸው እንዴት ጥጋቸው እንደማይሳቸው አሳይሽ ነው። እኔ ግን አይመስለኝም። እንዴት ሳስበው ማለት ነው አሁንም ድጋሚ ሌላ ሴት ቴክስት አድርጋለ ሌላ ጣጣ ውስጥ የምትገባ ይመስለኛል። እንዴ ቆይ አንቺ ልጅ እንዴት ነው የምታስቢኝ? የሆንክ ጅብ የሰው ጅብ ነህ። አንቺ ስርዓት አድርጊ እሺ። ምን አባል ታመጣ ነው? እሷ ግን እንዴት ነች? እድሜ ለአንተ ኩርምት ብላ ተቀምጣለች። ብታያት እንዴት እንደምታሳዝን። የት ነው ያለችው? ይኸው ሲደብራት የምትሆንበት ቦታ ላይ ናት። ከፈለክ ሂደህ ማግኘት ትችላለህ። እኔ ግን ዛሬ 5ኛው አጅሬ ላይ ስለሆንኩኝ ማንም ሰው እንዲበጠብጠኝ አልፈልግም። ደስተኛ ነኝ። ባይ እሺ ጎረምሳ እንዴት ነህ? ደህና ነኝ ጎረምሴት። እንዴት ነሽ? አንተ ክፍታ ስርዓትህን ያዝ እሺ። ባሌ ዝም ልታመጪ? እኔ እኮ ጸጋ ነኝ። ኦ ጸጋ ማለት ያኔ በአባቴ ስታስፈራረኝ የነበረው የሆነ ነገር አልፈልግም አላረግም ስላት አባትን ነው የምገልልህ እያለች ብታስፈራረኝ የነበረችው ነች። ዳኒ አጉል እልህ ውስጥ ባትከተኝ ጥሩ ነው። እስኪ ግቢ። ምን ልታመጪ ነው? በነፍሰ ስጋ ነው የምጫወትብህ። እሱንማ በፊትም ብለሽኛል፣ ግን አንድ የረሳሽው ነገር አለ። ምንድነው? በፊትም ቢሆን ሰፈር የነበረው ለኔ ሰው ለአባቴ ነበር። አሁን ደግሞ አጠገቤ የለም። ሰው በምንም ልታስፈራረኛችኝ ማለት ነው? እኔ የምለው ቆዳ ሲገፈፍ አይተህ ታውቃለህ? የበግ የሰው ኦ እንደተረዳው ከሆነ የሰው ቆዳ ሲገፈፍ አይተህ አታውቅም። አንቺ እብድ ምንድነው የምታወራው? የሚገርምህ አይንህ እያየ ነው ማስገፍፍልህ። ቆይ አንቺ ከኔ ምንድነው የቀረሽ? ለምሮ ማትፋችኝ? መቼም ቢሆን አልፋታም። እሺ አሁን ምን ፈልግሽ ነው የመጣሽው? ምን እያለች ነበር? ማ ቹቻ። ዛሬ ከነጋ አላገኘኋት። እባክህ አታስመስል። ስታወሩ በደንብ አይቻችኋለሁ። የት? ቅድም ስታወሩ በደንብ አይቻችኋለሁ አልኩህ እኮ። እና አታውሩ ነው? ምን እያወራችሁ እንደነበር ንገረኝ ያልኩ። ያው እንደተለመደው መጣች። ከዛ ተረት ተረት እናወራለችኝ። እኔ እንቆቅልሽ እናወራ አልኳት። ከዛ ለመግባባት ተፈጠረ። ተጨቃጨቀን ሄደች። ዳኒ ደሜን አታፍላው። ታውቂያለሽ አንቺ ላይ በዚህ ልክ ደረቴን ነፍቼ የማወራበት ቀን ይናፍቀኝ ነበር። እንደዚህ መሆነ ግን በጣም ዋጋ ያስከፍልሃል። እባክሽ የፈለግሽው ማምጣት ትችያለሽ። ባይ ባይ። አንተ ብሽቅ። እኔ ጸጋ ማን እንደሆንኩ አላወከኝም ማለት ነው። እንዴት ነህ ላይ? አንተ ምንድነው አሁንም እንደተናደድክብኝ ነው? ነገርኩሽ ያደረግሽው ነገር ልክ አይደለም። ቆይ ባደርገውስ እንዴ? ይሄን ያህል ምንድነው ያናደደህ? ለምንድን ነው እኔን ለማጣት ነው ብለህ ያደረገችው ብለህ ለምን አላሰብክም? እኔ ማስበው ብርክቲን ለመጉዳት ያደረግሽው ነገር እንደሆነ ብቻ ነው። ቆይ እኔስ መጎዳት እሷን ነሰብለ ሲያጣጥሉኝና እንደማልፈለግ ሲነግሩኝ ለምን አልተናደድክባቸውም? ስለዚህ ነገር እኮ ተደጋጋሚ ወርተናል። ስለፈለጉ ብቻ እነሱ ሊነጥቁሽ አይችሉም። ቆይ እነሱ ላይ የተለሳለስክ እኔ ላይ መለስለስ ለምንድን ነው የከበደ? እሺ እሱስ ይቅር። ቆይ ለምንድን ነው ቢያንስ ከኔ እውነቱን ለመስማት ያልፈለግከው? እኔ ውስጤ አንቺ እንዳደረግሽው ብቻ ነው እየነገረኛል። ኤላ ውስጥህ እኮ ሊሳሳት ይችላል። አለም የበለጠ እያናደድሽኝ ነው። ከኔ ለመራቅ ምክንያት ብቻ ነበር የምትፈልገው ማለት ነው? የቀረብከኝ ፈልገኸኝ ሳይሆን መጠቀሚያ ብቻ ነበርኩ ማለት ነው? አለም የማይሆን ንግግር አትናገሪ። እሺ እንደዛ ካልሆነ እድል ስጠኝ። የምን እድል? ደብዳቤው ማን እንደጻፈው አጣርቼ እንድደርስበት። እኔ እኮ የተናደድኩብሽ ደብዳቤውን አንቺ ነሽ የጻፍሽው ብዬ ስላመንኩ ነው። ሌላ ሰው እንዳደረገው ካሳየሽ ለምን እናደድብሻለሁ? እሺ
እንደዛ ከሆነ የደብዳቤውን ጻፊ በቅርቡ ከፊት እገትርልሃለሁ። በጣም አሪፍ። እኔም እሱን ነው የምፈልገው። የበረክቲ ጠላት ማን እንደሆነ ማወቅ እፈልጋለሁ። አትጠራጠር፣ በቅርቡ አሳውቅካለሁ። ደስ ደግሞ ናፍቀኸኛል። እሺ የት እንደምታገኛቸው ንገሪኝ። እነማን? ሚጣና ሜሪን የት ነው የምታገኛቸው? አግኝቻቸው አላውቅም። አትዋሽ ቤቲ። ለኢቨን በደወሉበት ስልክና በድሮ ስልካቸው ደውዬ አይሰራም። ኢንስታግራም ላይ፣ ቴሌግራም ላይ ቴክስት አድርግላቸዋል። እሱንም አድርጌያለሁ ግን አልመለሱልኝም። እንግዲህ በትዕግስት መጠበቅ ነው። ምን ማድረግ ይቻላል? ቆይ ግን ለምንድን ነው እንደዚህ የምታደርጊው? ምን አደረግኩ? ለምን ታሰቃይኛለሽ? እዮሲ፣ እኔ መቼም ቢሆን አሰቃይቼ አላውቅም። ደግሞ የስቃይክ ምክንያት መሆን አልፈልግም። እና እሺ አሁን እያደረግሽ ያለሽው ነገር ትክክል ነው? እዮሲ፣ ባልተረጋገጠ ነገር እኔን ወንጀልህን አቁም። አረ እና እዚህ ጉዳይ ውስጥ እጄ የለበትም እያልሽኝ ባልሆነ። አዎ የለውበትም። ግን ደግሞ አንተን መበጥበጥ ፈልግ እጄ ላይ ብዙ ፋይሎች እንዳሉ ታውቃለህ። እሱን አትርሳ። ስለምንድን ነው የምታወሪው? ኋላ ባትነካከኝ ይሻላል። ካልሆነ ግን የሚሆን ነገር ይፈጠራል። እሺ ሰምኛለሽ ቤቲ? ይህን ሁሉ ነገር የምታደርጊው አንቺ እንደሆንሽ አውቃለሁ። የያዝኩሽ ቀን ግን እንዴት ያድርገኝ? እሺ እዮሲስ፣ እኔ እንዳልሆንኩ ያወቅህ ቀን በጣም ትጸጸታለህ። አይ በራሴ መንገድ አጣራለሁ ካልክ ግን መልካም እድል። እሺ እንዴት ተጫወትሽ ቢል ማከር አንተ ባሩክ በስሜ ስለጠራኝ ደስ ቢለኝም አሁን ግን ስለደበረኝ ማውራት አልችልም። እሺ በቃ ይሄ አንደበት የሚፈታው ለመሲ ብቻ ነው። ና እናውራ። ዱላ ከሌለው ይኸውልህ እኔ ከመጣው ግን ጆሮውን ይዤ ነው ማውራ። ጆሮዬን ከሚያዝ ብመጣ ይሻለኛል። ጎበዝ ልጅ፣ አንዳንዴ እንደዚህ ስትነገርም ስማሽ። የት አባዬ ሄድክ? የት እንደምሄድ አላውቅም። አሃ የት እንደምትሄድ ሳታውቅ ነው ግቢ ውስጥ የምትንጎማለልልኝ? ያው ስለደበረኝ ወክ እያደረኩኝ ነበር። ሳትዋሽ ንገረኝ። በዛው ደግሞ እግረ መንገድን ወክ ስታደርግ ቆንጆች ካየ ልትጀናጀና? እኔ ከመሲ ውጪ ማንንም ሴት ማየት አልችልም። አሃ ኪያ፣ ጄሪ፣ ረዱ ወንድ ናቸው እያልከኝ ነው? ከእነሱ ጋር እኮ ምንም አይነት ግንኙነት የለኝም። ዝጋ። ሂድና እዛ መሲን ሸውዳት። እኔ ናታን ጋር እንደዚህ ነገር አይሰራም። እሺ እንደ ወንድም ለመሲ መቆርቆር ደስ ብሎኝ እያለ ግን ትንሽ በጣም በዛ። አንተ ደግሞ ጓደኛዬ ብትሆን እዚህ ግቢ ውስጥ ማንም ሰው እሺ አይልም። እንዴት እንደምትኮራብኝ። አሁንም እኮ ካንተ ውጭ ማንም የሚተናኮለኝ ሰው የለም። የማይነካ ነገር ስላለካባቸው ነው። ይኸውልህ እኔ የማንንም አልነካም፣ የኔንም እንዲነኩብኝ አልፈልግም። ገባ? ኧረ እባክህ እሱን ትንሽ ስቆይ ታየዋለህ። ስታይል ጭራሽ ስታይል። ምን ነው ደበረ? ለነገሩ ያንተ ነገር ቀስ እያለ መገለጡ አይቀርም። እሺ ይኸውልህ ባሩክ፣ እኔ እናንተ ግን ለምን ባንድ ነገር አንስማማ? በምንድን ነው የምንስማማው? ይኸውልህ መሲን ተዋትና ግቢ ውስጥ እንደ ቦስ ተንቀሳቀስ። እኔና ኤላ ጓደኛ ማቾች ነን። ስለዚህ እኔ እና እሱ ጀማ ውስጥ እንቀላቅል። ማንም ሰው አይነካም። ሀሳብ እኮ ጥሩ ነው። እንደምትስማማ እርግጠኛ ነበርኩኝ። ይኸውልህ አንተ ብቻ መሲን ተዋት እንጂ እኔ እዚህ ትምህርት ቤት ውስጥ ከመሲ ውጭ ያሉ ጭቆችን እንዳለ አጣብሳለሁ። ቀና ብሎ የሚያይክ ወንድ ካለ እግር በእግር ተከታትዬ ጉልበት ስር ወድቆ ይቅርታ እንዲጠይቅ አደርጋለሁ። ቦስ ነው የምትሆነው። እመነኝ፣ ማንም አይነካም። ብቻ እኔ እናንተ እንስማማ። ግን ምን? ይኸውልህ ባሩክ በደንብ አስብበት። ይህንን እድል መቼም ቢሆን አታገኘውም። ይኸውልህ ናታን፣ ቦስ ሁኜ መሲን ከማጣ ባሪያ ሁኜ መሲን ባገኝ ይሻለኛል። እሺ በደንብ እንድታስብበት ጊዜ ልስጥህ። ውይ በጣም አዝናለሁ። ባሰብም ከመሲ ውጪ ማንንም ማሰብ አልችልም። ስለ ምክር ደግሞ በጣም አመሰግናለሁ። አሁን ከፊቴ ጥፋ። ምን አልከኝ? ከፊቴ ጥፋ። እሺ ባይ። ምን አይነቱ ገገማ ነው በእናታችሁ! ቆይ ምን ባደርገው ነው የሚሻለው? በጣም ጥሩ።
እንደ ባሪያ ነው እንዳልከው፣ እንደ ባሪያ ስረግጥ ያኔ ልክ ትገባለህ። ቹቻዬ ብቻሽን ስትሆኚ እንዴት እንደምታሳዝኚኝ እኮ። ምን ፈልገሽ ነው የመጣሽው? አንቺ ነው። እሺ እባክሽ አሁን ቶሎ የመጣሽበትን ጉዳይ ተናገሪና ከዚህ ሂጂ። እሺ። ውይ ዛሬ እንኳን ምንም የምልሽ ነገር የለም፣ ግን ናፍቀሽኝ ስለሆነ የመጣሁት እንጫወት እኮ። ከኔ ጋር ጨዋታ? አዎ። ምን ነው? አይ ምንም። እሺ እባክሽ ምን አይነት ጨዋታ ነው የፈለግሽው? ቅድም ከዳኒ ጋር ስትጫወቱ እንደነበረው አይነት ጨዋታ። አሁን ምን ፈልገሽ እንደመጣሽ ገባኝ። እንደዚህ ነገር ቶሎ ሲገባሽ ደስ ይላል። አያሳስብሽ። የተገናኘ ነው ከአንቺ ጋር በተያያዘ ጉዳይ አይደለም። አረ አዎ አልኩሽ እኮ ጸጋ። እሱ ግን እንደዛ አይደለም ያለው። እና ታዲያ ምን አለሽ? አደፍርስ የት እንዳለ ፈልግልኝ አለችኝ ያለኝ። ምን ምን ነው ደነገጥሽ? ኧረ አልደነገጥኩም ጸጋ። ተይ ቹቻ፣ አንቺ ራስሽን ከምታውቂው በላይ ነው እኔ ጸጋ ማቅሽ። ሴትዮ ነገርኩሽ እኮ እኔ ምንም ከአደፍርስ ጋር የተገናኘ ጉዳይ አላወራውም። ታዲያ ዳኒ ለምን ዋሸ? እሱም ማወቅ ከፈለግሽ ራስሽ ሂጂና ጠይቂው። እሺ ቹቹ፣ እያንዳንዱ አስተሳሰብሽን በደንብ ነው የማውቀው። እኔ ምልሽ ሄቨን፣ ቆይ ፍቅር የያዛቸው ሰዎች ማለት ነው ፍቅር ሲይዛቸው ብቸኝነት ማብዛት፣ ብቻ መቀመጥ፣ መተከዝ፣ ማሰብ ምናምን የሚባሉ ነገሮች ግዴታ ናቸው እንዴ? ማን ነው እንደሱ ያለው? ብዙ አመት የማማከር ልምድ የተነሳ ማለት ነው ብዙ ያማከርኳቸው ሰዎች ልክ ፍቅር እንደያዛቸው ያፈቀሩ እስኪመስላቸው ብቸኝነት ያበዛሉ፣ ይተክዛሉ ምናምን ነገር። እኔ አላቀልሽም። አረ አታውቂም? ጄሪ በእናትሽ ተይኝ። ሄቨን፣ ቆይ ግን እንደዚህ ሆነሽ እስከ መቼ ድረስ? ምን ሆንኩ እንዴ? ሄቨን፣ ሰሞኑን ግን ታውቆሻል፣ በጣም እየተከዝሽ ነው፣ ትፈጃለሽ ምናምን ነገር። እንዴ ይሄ ሁሉ ነገር እስከ መቼ? በቃ ታይ። ታውቂያለሽ፣ በዚህ ምድር ላይ እንደ ሰው አስመሳይና ውሸታም ፍጡር የለም እኮ። እምነት ለማግኘትና ጊዜሽን እንድትሰጫቸው ሲሉ የባጤ ቆጡን ይቀባጥራሉ። ከዛ ግን ጭንብላቸው ሲገፈፍ የማታውቂው ጥቁሩ ማንነታቸው ይጋለጣል እኮ። ሄቨን፣ ጣፋጭ በሆኑ ቃላት ልብሽን ያሞቁታል። አንቺን ካገኙ በኋላ የህይወታቸው ሚዛን እንደተስተካከለ ይነግሩሻል። ከዛ ግን ብዙም ሳይቆዩ ይከዱሻል እኮ። እንዴ ቆይ አንቺ ልጅ ምን ሆነሻል? 10 ጊዜ እኮ የምትይኝ እንዴ? ምን ላድርግ ሄቨን፣ ግራ ቢገባኝ እኮ ነው እኮ እያልኩሽ ያለሁት። ሁሉም የምታወሪያቸው ነገሮች በቃ እኔ እየተሰሙኝ ያሉ ነገሮች ናቸው። እያሾፍሽብኝ እንደሆነ የማይገባኝ ፋራ መስልሻለሁ እንዴ? እንዴ አረ ሄቨን፣ እኔ ምን በወጣኝና ነው ማሾፍብሽ? ሆ ዛሬ እንደውም 5ኛው ማንነቴ ላይ ሆንኩኝና ተረጋጋውኝ እንጂ ማለት ነው የምትያቸው ነገሮች ሁሉ በአጠቃላይ እኔንም እየተሰሙኝ ነበር። ጄሪ፣ በህይወቴ ግን ምን እንደምፈራ ታውቂያለሽ? እኔ በምን አውቃለሁ? ራሴን ሞቀስና የሚጸጽተኝን ውሳኔ ወስኜ መቆጨትን በጣም ነበር የምፈራው። እንዴ እና ታዲያ አሁን ራስሽን የምትወቅሽበትን ነገር ያደረግሽው ነገር አለ እንዴ? ውይ ጄሪ፣ እስቲ በእናትሽ ተይኝ እኮ። አንቺ ልጅ ቆይ ያምሻል እንዴ? ምንድነው 10 ጊዜ እኮ የምትይኝ? ቆይ ያማረብሽ መስሎሽ ነው? ስታስጠላ እኮ። እቺ ያማታል እንዴ? ታያት አፍቅሪ፣ ፍቅር አይሻልሽም፣ አያዋጣሽም ስልሽ እምቢ አሻፈረኝ ብለሽ አፈቀሽ። ታዲያ ልጅ ምን ላድርግሽ? ሆ እንዴ በሽተኛ ናት እንዴ እቺ? እኮ አብደል ተሰብረኝ እንዴ? ያው እንግዲህ እየጎበኘሻ። ይሄው ምን ይጎበኛል? ውሃ ነው። ይኸውልሽ ሀገርን አስጎበኛልሽኝ አይደለ? እያስጎበኘሽ ነው። አለቀ። ባክቶ ስማ፣ ቆይ በአመት አንዴ ነው እንዴ ስጦታ የምትሰጠኝ? እሱን ምን ነው እኮ ነው የምሰጥሽ። ጎሽ፣ ጭራሽ ላሰጠኝም አስበህ ነበር። ይኸውልሽ ሴትዮ፣ እኔ በገንዘብ ማይተመን በምንም ማይተመን ትልቅ ስጦታ ነው የሰጠሁሽ። ምን ሰጠኸኝ ደግሞ? ልቤ ልበልሽ? ይሄን ድንጋይ ልብህን ምን ላድርገው? ትሰሚያለሽ? ከኔ የሚጠበቀው መስጠት ነበረ። ሰጥቼሻለሁ። እንደፈለግሽ ማድረግ ትችያለሽ። አንተ ግን ግግም ያልክ ገገማ ነህ።
ወደሽ ከተደፋሽ ቢረግጡሽ አይክፋሽ ሲባል አልሰማሽ? እና እያየሽ ነው የገባሽው እያልከኝ ነው? አዎ። እኔማ ያኔ ሳይ ኩራት ጅንን ስትል በቃ ይሄ ልጅማ በደንብ ይንከባከበኛል ብዬ ነው የገባሁት። ይኸውልሽ ይሄንንም እያደረኩ ያሉት እኔ ሆኜ ነው። ይኸውልህ እኔ መሰለሽ ከየትም ነው የማታገኘው። ብትንከባከበኝ ነው የሚሻለው። ባልንከባከብሽ ምን ይፈጠራል? ያኔማ አይንህን ላፈር ነው የምልህ። ውይ አድርጎልኝ ነው? በምን እድል? እንደዛ ነው? አዎ። ቆይ እስኪ ሰርፕራይዝ አድርጊ። አታስብ፣ በደንብ ነው ሰርፕራይዝ ማድረግ። መቼ? ሰርፕራይዝ አይነገርም። ወሬ አለብሽ ሲጀምር። ደከመኝ። ጎብኘት አድርጊ እባክሽ ወሬውን ተይኝ። ምንድን ነው ሄደ? በእናትህ ደክሞኛል እኔ። እረፊ። አምጪ ኮፍዬ። ተወኝ። ተመስገን። አሁንማ ፈጣሪ ጸሎቴንም ሰምቶ ከአንቺ ልገላገል ነው። እንዴ ጭራሽ ጸሎትም አድርገህ ነበር? አዎ አንዳንዴ ከሰማኝ ብዬ እጸልያለሁ። አንተን ብቻ አይደለም የሚሰማኝ የሚሰማኛል። እሺ አንቺ ደግሞ ምን ብለሽ ነው የጸለይሽው? ከኔ ሌላ ከሄደ እግሩን ቄጤማ አድርግልኝ ብዬ። የምርሽ ነው? አንቺ እኔ እኮ ስቀልድ ነበር። ስታስጠላ። ስታስጠላ? አዎ ስታስጠላ። ይሄንንም መዝግቤዋለሁ። ምንድን ነው የምታስፈራሪኝ? እያስፈራራሁህ አይደለም እና አሳይሃለሁ በተግባር። ወሬ አለብሽ። አሁን እሱን ተይው ነው። እንዴት ነበር የዛሬ ግንኙነታችን? አሪፍ ነበር። ካንተ ጋር ባይሆን ደግሞ በጣም ያምር ነበር። እስኪ ይኸው ችግር የለም። ከዚህ በኋላ ማን እንደሚያስጎበኝሽ ነው ያለው? እኔን የሚያስጎበኘኝ አጣለሁ ብለህ ነው? እና በጣም ያዘኛል። ማን ነው ጸበይ የሚይዘው? ደክሞኛል። ስትፈልጊ አስጎብኚኝ። ደከመኝ። በእናትህ ሀገሩ የማን እንደሆነ አንዳንዴ ትረሻለሽ። አራበህም? አሎ ሰፈር ደረሻ ወራጅ በቃ። ቆይ መጀመሪያ ከከድር ሱቅ የምትቀበለው ነገር አለ። እንቀበልና ትሄዳለህ። ታዲያ እኔ ምን አገባኝ? ራስሽ ሂጂና ተቀበያ። እና አብረን ነው። አስቸጋሪውን ከሰውዬ እንካ ከድርጊ ድርጊ ጸቡክቴ እንዴት ነህ? እንዴት ነሽ? እኔና እኔና እኔ ባይዘሽ ቢመጣሽ አይደል? ግድ ነዋ። እንዴት ነው ግን የኔ ናት? በዋስ አይፈታም። እባክህ የልቡን ነገር ላረጋግጥና ስለዋሱ እናወራበታለን። አይ አንበሳው ከቀላል ሰው ላይ የሰረቀ መስሎ ነበር አይደል? አላወቀኝም። የነብርን ጭራ ያዙ ከያዙ አይልቀቁ እኮ ነው ነገሩ። ገብቶኛል። ከድር እያራዳለች። እኔ ምን ከድር ቸኮሌት ነገር ምን አለ? እኔ ጋር ምኑ ጠፍቶ አለ ቸኮሌት ልስጥህ? እሺ እንዳረጋለሁ። ከሁሉም 5 አመት ሰጠ። ምንድን ነው ልደት አለብሽ እንዴ? እንደዛ ነገር አለ ቸኮሌት ሞቶ አመት ያው ጎሽ ከድርዬ በቃ ሂሳቡን ከሱ ተቀበል። እሺ ስትይ ለቅድሙ ቅጣት ነው። አንቺ ኧረ እቺ እብድ የሆነች ልጅ ስንት ነው አጠቃላይ? ደምርና ንገረኝ። ሂሳቡ እንግዲህ ያው አመት ቸኮሌት አመት ያና አካውንት ንገረኝ። እሺ መቼም ናፍቀሽኝ እንዳልሆነ ታውቂያለሽ። አሁን ወደ ጉዳይ ግባ። ጥሩ እኮ አፍጥና። ኢዮሲ እንደምታፈቅሪው ሁላችንም እናውቃለን። ግን ደግሞ እያደረግሽ ያለሽውን ነገር ብታቆም ይሻልሻል። ምን አደረኩኝ? ስለ ኢዮሲ መጥፎ ነገሮችን ለሄቨን እየነገርሻት ጥሩ ግንኙነታቸውን ባትረብሽ ይሻልሻል። ምን ነገርኳት? ስለሚጣና ስለ ሜሪ የማይሆን ፋይሎችን እንደምትልኪላት አውቃለሁ። አይ ማርክ፣ ድሮ ጤነኛ ትመስለኝ ነበር። አሁን ላይ ግን ሳስበው አንተም ከነሱ የባስኮፈፌ ሳትወቀር።
ስድቡ ይቆይሽና ምነግርሽን ብትሰሚ አይሻልሽም? ነገርኩህ እኮ ማርክ፣ እኔ ከሜሪም ሆነ ከሚጠጋ ምንም አይነት ግንኙነት የለኝም። ቆይ ለምን እንደውም አሰሙኝ? እኛ ግን ግንኙነት እንዳለሽ እንጠረጥራለን። መውቀስ ካለበት ጥርጣሬን ስታረጋግጡ ቀሰኝ። ባልተረጋገጠ ነገር ግን ክፉ ደግ ባንነጋገር ጥሩ ነው። ቆይ እሺ አንቺ ካልሆንሽ ማን ሊሆን ይችላል? እሱን ያላቀለህም፣ እኔን ግን አጨብጭቀኝ። ቤቲ ግን የምርም ክፉ ነሽ ማለት ነው። አንተ ግን ምን አይነት ቆሻሻ የማትታመን ሰው ነህ? ምንድነው ግራ መታገብኝ? ውሽን አትናገሪም እንዴ? አረ ምን እንዳደረግክ አታውቅም? አዎ ምንም አላውቅም። ምን አለ ዳኒ ውለህ እንኳን ብታድር። ለምን ነው? እኔ እናንተ ያወራነውን ነገር ደቂቃ ሳይፈጅብህ ሄደህ ነገርካት አይደለ? ለጸጋ? አዎ ለጸጋ። ቆይ ግን ምን ሆነ ነው በዚህ ልክ ውሸታም እናስመሰየውን እኮ ዳኒ? ብቻ እንደዛ አይደለም፣ ተረጋጊ። ፈረሰኛውን ነው የምልህ ዳኒ። የምታረገው ነገር በጣም ነው እሺ የሚደብረው። ቆይ እሷ ነች እንደዛ ያለችሽ? አዎ እሷ ነች እንደዚህ ያለችኝ። ዳኒ ቆይ ምን አደረኩ? ምን አለ አንድ ቀን እንኳን በቃል ብትገኝ። በፈረሰኛው ምልልሻለሁ። እኔ ምንም ያልኳት ነገር የለም። እርግጠኛ ነህ ዳኒ? አዎ እርግጠኛ ነኝ። ቆይ ምን ብላሽ ነው? እሷ እኮ እኔ አንተ አደፍርስ እንፈልግልኝ ያልኩን ነገር እንደነገርካት ነው የነገረች። እቺ ውሻ አሁን በነፍሳችን መጮት አታቆምም አይደል? እንዴት? ቅድም መታ ልታስፈራራኝ ሞክራ ነበር። ከዛ መፈለገውን ነገር ስላላገኘች አንቺ ደግሞ የምታስቢውን ነገር ስለምታውቅ ማይንድ ጌም ተጫወተችብሽ። ብቻ ዳኒ እየሰከስከኝ አይደለም አይደል? አንቺ ደግሞ በፈረሰኛው ምን ይሳሽ የተሽን ታውቂያለሽ? እስታይል እንደዛ ከሆነ እንዴት በነፍሷ እንደምጫወትና እንደምሰራላት ታሳያታለሁ። እሺ ታውቂያለሽ ይበል በሰራሽው ስራ መቀጣት በጣም ደስ የሚል ነገር ነው። ባልሰራሽው ነገር ሲሆን ግን በጣም ያማል። ብቻውንም ልታስመስል ባልሆነ አውቃለሁ ምን ብልሽ እንደማታምኝ፣ ግን ደግሞ አንድ ነገር በራሴ በጣም እርግጠኛ ነኝ። ምን ላይ? ሄቨን እንዳንቺ በህይወት ያፈቀርኩት ሰው የለም። ካንቺ ጋር ስሆን የሚሰማኝን ስሜት ከማንም ጋር ስሆን ተሰምቶኝ አያውቅም። ሄቨን በጣም ነው ማፈቅርሽ። አየህ ፍቅርህን እንኳን ስገልጽ በንጽጽር ነው ማለት ለኔ ያለህን ስሜት ከሌሎቹ ጋር ስታነጻጽረው ፍቅር መሰለህ እንጂ በፍጹም አፍቅረኸኝ አይደለም። ሄቨን እኔ አፈቅርሻለሁ። አረ ታፈቅረኛለህ? የምሬን ነው ሄቨን፣ እኔ በጣም ነው ማፈቅርሽ። ምን እንደማስብ ታውቃለህ? ምንድነው? ፈጣሪ በረዳህና ከዚህ በላይ ጉድህን ባላወጣው ብዬ ጸልይልሃለሁ። ሄቨን እኔ ምንም አይነት ጉድ የለኝም። ውሸታም ምንድነው? ይሄን ያህል እኮ የሚያስጨንቅ ነገር የለም። አልተጨነቅም። ተይ እንጂ ምንም ቢሆን እኮ አውቅሻለሁ። ጓደኛሞች ነበርን። ስሜትሽ ሲረበሽ መገመት አይከብደኝም። ነገረ ስራሽ ሁሉ ግን ጓደኛሞች የነበረን አይመስልም። አንቺም እንደዛው ማለት እንዴት የጓደኛሽን ፍቅረኛ ትመኛለሽ? እኔ አልተመኘሁትም። ከኔ ጋር ነው እያወራሽ ያለሽ። ብዙ ጊዜ ይላቀፍ ውስጥ አይቼሽ ምንም ማድረግ ስለማልችል እያለቀስኩ አሳልፌያለሁ። ሁኔታዎች እንደዛ መስሎሽ ሊሆን ይችላል። እኔን ማዋሸታቺ አሁን ባንቺ ምክንያት ለፈሰሰው እንባዬ ዋጋዬን የምቀበልበት ጊዜ ነው። ቆይ ግን
ይሄን ሁላ ነገር አድርገሽ ኤላን ይግልሽ ማድረግ ምች ይመስልሻል? አጠገቡ ብቻ መሆን በራሱ ለኔ ደስታ ነው። ብርክቲ እያለች መቼም ደስተኛ መሆናችን ስቃይሽን ነው የምታበዛው። እና እንድትወው የመከርሽኝ ነው? ምክሬን በመልካም ከተረዳሹ አዎ። ተስፋ ቁረጪ፣ መቼም አልተወውም። እየተጎዳሽ መቀጠል ከፈለግሽ ምርጫው አንቺ ነው። ይልቁንስ ያልኩሽን ምን አደረግሽ? ምንም አላሰብኩ። ጊዜ የለኝም። በዘገየን ቁጥር ለብርክቲ ድል እየፈጠርኩላት ነው። አያሳስብሽ፣ ብርክቲ ምንም መፍጠር አትችልም። እንዴት? ኤላ ከሷ ጋር መመለስ አይፈልግም። ፍቅሩ አልቋል። ቆይ ነግሮሽ ነው ወይንስ ገምተሽ? ነግሮኛል። አሃ አንቺን ነው ማለት ነው የሚወደው? ኧረ አይወደኝም። ስለዚህ ሙሉ ለሙሉ ትኩረቴን አንቺ ላይ ነው ማድረግ ያለብኝ ማለት ነው። እስከ ነገ ጊዜ እሰጥሻለሁ፣ አስቢበት። ጊዜ የማይለውጠው ነገር የለም። ስለሚወድሽ እንዳይጠላሽ ነው አይደል? እኔ ነኝ ማለት የከበደሽ? እኔ ነኝ ማለት ጆኒ ሰምቶ እንዳይጠላኝ ነው የፈራሁት። ለነገሩ ምንም አያገባኝም። ምን ነው ዝም አላችሁ? አውሩ እንጂ። ልክ አውርተን ስንጨርስ ነበር። አይ ይመስለኛል፣ ግን ስለኔ እየዶለታችሁ ነው። ትዝ ብለሽ ነው ማታቂ። አሁን ገና ዋሻችሁ። በኤላ ጋር ባለን ግንኙነት የሆነ ውስጣችሁ የተንገበገበ እኮ ነው። እስኪ አሁን ደግሞ ምን እናድርጋት እየተባባላችሁ ነው። ሰብለ ጨርሻለሁ፣ መሄድ ትችያለሽ፣ ግን ከነገ እንዳለ እኔ አላምንም። ሰብለን ይዘሻት ነው ልበል? አንቺ ማንነቴን ስታውቂ ታሸረግጅልኛለሽ። የኔ እንኳን ህልም ነው የሚሆንብሽ። ሰብለን ግን እንዴት? ማንነቴን ስለማታውቂው ነው። ማድረግ የምፈልገውን ከማድረግ ወደ ኋላ አለ። ቆይ በምን እያስፈራራሻት ነው? በምንም አላስፈራራኋትም። ቦታዋን ስላወቀች ብቻ ነው። አይመስለኝም። የሆነ ነገርም አለ። እንደፈለግሽ ማሰብ ትችያለሽ። በጣም ጥሩ። ብሽቅ ጸጋ እንደዚህ እያረኩ በነፍስሽ ባልጫወት ቹቹሽ አይደለሁም። አሁን እየተደናበርሽ የሆነ ነገር ማድረግሽ አይቀርም። ያኔ ደግሞ እኔና አንቺ እንተያያለን። ቻሊ እናስ ጨንቁኛል። ቆይ እሺ ምን ሊሉ ነው ጠብቂኝ አሉት? አላውቅም፣ ግን ደግሞ ሁሉንም ነገር ሲመጡ የምናውቀው ይሆናል። ቆይ እሺ በስልክ ስታወሪ ድምፁ እንዴት ነበር? ምንም አዲስ ነገር የለም። ሁሌም አውቀው አሻንቲ ነው። በእናትሽ አትዋሺ እንዴ! ለምን ዋሽሻለሁ? አላውቅም፣ ብቻ ውስጤን እየጨነቀኝ ነው። አትረበሽ የኔ ቆንጆ፣ ሁሉም ነገር ይስተካከላል። እሺ ወይ ጣጣ። አንቺ ልጅ ምን እየሆንሽ ነው? ምንም ማያውቀው ልጅ መጥቼ ህይወቱን በጠበጥኩት። የመጣሽበት መንገድ ጥሩ ባይሆንም ቢያንስ ግን ሳታስቢ ጥሩ ነገር ሰርተሻል። ቆይ እሺ ምን ጥሩ ነገር አደረኩ? ሁላችንም ቢያንስ አሻንቲ ወንድም እንዳለው አውቀናል። በዛ ላይ ደግሞ የሚጠብቀው ሀብትም እንዳለ ሰምተናል። ወይ ሀብት እንዴ ማለት ቶማስ እኮ ምን አይነት አውሬ ሰው እንደሆነ አልገባሽም። በእርግጠኝነት ቤትም ብሎ የአሻንቲን ሀብት ካገኘ በኋላ ጠቅልሎ ነው የሚወስደው። እና እሱን ሲያደርግ አሻንቲ ዝም ብሎ የሚያይ ይመስልሻል?
ባለፈው ስሜቱን ሳይሆን ምንም ለሀብቱ ብሎ የሚፋለም አይነት ሰው አይደለም። እንዴ ለምን ሲባል? ምክንያቱም ትክክለኛ አባቴ በልጅነት ጥሎኝ ሄዷል። የኔ አባት ጀግኖ ብቻ ነው እና ደግሞ ምንም አይነት ነገር ቢፈጠር ከትክክለኛው አባቴ ምንም ነገር አልቀበልም እያለ ነበር። ይህንን ሲያደርግ እያየንማ እኛም ቢሆን ዝም አንልም። ምን ልታደርጉ? ሁሉንም ነገር ለጀግናው ነግረን ፍርጥርጥ ይወጣል። እሱ በፍጹም አይሆንም። ለምን ሲባል? አሻንቲ ሊደብረው ስለሚችል። የኔ እናት ሺህ ጊዜ ደብሮት ይወጣለታል። በእናትሽ አሁን ተይኝ። ሲመጣ ጥሩ ነገር እንዲያወራኝ ጸሎት እናድርግ። ጸልይ በቃ። አይ ቲንክ ሁሉም ነገር አልቋል። አለቅማ አልቋል። ግን በጣም ተጨነቀኝ። ልታገቢ ስለሆነ እኮ ነው። ብቻ ይሄ ነገር ቶሎ አልቆልኝ በተገራገር። ቆይ ግን ስምት እንዴት ነው? ደስ የሚል ነገር የለውም። አታይም? በቃ የተረፈኝ እኮ ጭንቀት ነው። ታየኝ እኮ አብሮ አሸገን እየተባለ ይሄ ትከሻ ሲለካ አንተ እንጂ ምን አለብሽ? ያሳሰበሽ ትከሻው ነው አይደል? እኔ እዚህ ጭንቀት ሊገለኝ ነው። ቆይ ከዚህ በኋላ ሚዛን ጨምር። ሀና ዛሬ ግን ደህና ነሽ? ለራሴ ከጊሊያድ ውጪ አንድ ሚዜ ጨምራለሁ ብሎ ማን ነው ይሄ እያሱ የሚባለው ልጅ ሚዜ አድርጎት ሊያመጣ ነው? ያ አነቃቃለሁ ምናምን የሚለው ሰውዬ ነበር። እናነቁለት ወይስ ወይ መንቀጥ ለራሱ ውዝግብ የሆነ ሰውዬ አሁን ደግሞ ጭራሽ ፍልስፍና ነው ምናምን በዛ ጀምሮልሻል። ታየኝ እኮ ያንቺ ፕሮግራም ላይ ተነስቶ የፍልስፍና ንግግር ሲያደርግ ያኔማ ጦርነቱ ከኔ ጋር ነው። በሰርግ ቀን ቀደም ማሚስ ግን እንዴት ነው? እስኪ እናቴ እሷ ነገር ራሱ ጭንቅ ብሎኛል። ታየኝ እኮ የሰርግሽ ጊዜ የእነሱና እቺ የመሰለሽ ልጅ አንተ ቁርንጭት አፈስክ ብሎ ሙልጭ አድርገው ሲሰድቡት ይቀራል ብለሽ ነው? እንደው ባሉን አንዱ በተፍታታ ነው። ያና ግን ዛሬ እንጃ ምን እንደሆነ አላውቅም። እኔ የምልሽ ግን እንደው አክስትሽ በኖረችና በቃ ነው መናገሯ መሰደቧ ማይቀር ነገር ነው። እንደው እንደዛ ስትል በተቆጣች ወይ ጉድ! ዞብ ያምሻል እንዴ? እማዬና አክስቴ እኮ አይስማሙ። እሱም አውቃለሁ። ያው ግን ከኛ እሷ ትሻላለች በሚለው ነው። በይ እናቴ ታዩ በዚህ ጭንቀት ከሄደን አንቺ ብዙ ነገር ታመጫለሽ። ብቻ እኔ ነገሮች ድብልቅልቅ አክስቴ ነገር ግን እንዳታስቢ። ምንም ነገር እንዳትጠይቂ። እንዴ መጠየቅማ አለብኝ። መልስ ስለማታገኝ አትከኝ። ቆያቺ ጠጋበኛዋ ሰብለ ዓለምን ብታገኝባት ነው ስታዛተየው። ሁሉም በጊዜው ዝቅ በጊዜው ደግሞ ከፍ ሲባል አልሰማሽ? እና አሁን የዝቅታዬ ጊዜ ነው ያልሽኝ ነው አይደለም? ቆይ ግን በምን አስፈራርታሽ ነው? ለምን ታስፈራራኛለች? የፈራሹ ነገር ባይኖርማ እንደዚህ አትሆኝም ነበር። ምንም ነገር የለም። ምናልባት እኮ በስነግሬ ላገዝሽ እችላለሁ። አንቺ ነሽ እኔን የምታግዢ? ሰብልዬ በይላ አትምጪብኝ እንጂ እኮ ፒስ መሆን እንችላለን። እባብን አምኜ መቼም ቢሆን ጓደኝነት አልጀምርም። እባብም እኮ ካልነኩት አይነካም። ራሱን ለመከላከል ሲል ነው እርምጃ የሚወስደው። ለማንኛውም ጊዜሽን እያባከንሽ ነው። ትንሽ ብቻ መፈልፈል ነው የሚጠበቅብኝ። ሚስጥራችሁን እደርስበታለሁ። ቆይ የኛ ጉዳይ ይሄን ያህል ለምን አሳሰበሽ? አካባቢ ላይ ያሉትን ተቀናቃኞችን በደንብ ለይቼ ማወቅ አለብኝ። ያለበለዚያ ተሸናፊ ነው የምሆነው። ትሰሚያለሽ? ካልፈለኩ በስተቀር መቼም ቢሆን አታሸንፊኝም። ቆይ ግን ኤላን ካልፈለግሽው ደብዳቤውን ለምን ጻፍሽው? እኔ አልጻፍኩትም። አንቺ ነሽ የጻፍሽው። ደሞ ወደኔ መጣሽ? ቆይ ዓለም ናት ምናምን ስትያል ነበር እንዴ? ዓለም እንዳልጻፈችው አውቃለሁ። እና ለምን በሱ አሳበብሽ? ኤላና እሷን ለመለየት አጋጣሚውን ልጠቀም ብዬ ነው። አሁን ኤላ ፍቅረኛ የለው፣ ነፃ ነው። በጣም ተንኮለኛ ነሽ። ለፍቅሬ ስል ምንም አደርጋለሁ። እሷ መራቋን ካረጋገጥኩ ግን ዓለም ምንም እንዳልሆነች ካሳየሁት በኋላ ደብዳቤ ጸሐፊውን እጋፈጠዋለሁ። እኔ በጭራሽ አልጻፍኩትም። እሱን ለጆኒ በይው። እኔ ግን አንቺ እንደሆንሽ እርግጠኛ ነኝ። ቆይ እንዴት እርግጠኛ ሆንሽ? ሁሌ የምትዝቺብኝ አንቺ ነሽ። እንቅፋት እንደሆንኩብሽ የምታስቢው አንቺ ነሽ። እንቅፋት ከሆነችብኝም ዓለም እንጂ አንቺ አይደለሽ። ያው እሷ እንደማይወዳት ስለምታውቂ ከምንም ነው ማቆጥረት። ምንም ማስረጃ የለሽም።
ጊዜ ወስድብኛል እንጂ አገኘዋለሁ። መልካም ለሁላችንም ባይ። አይለማ ሳታገባ እንደዚህ ካንከራተትከኝ ያገባ ጊዜማ ምን እንደምሆን ሳስበው ይጨንቀኛል። ኧረ እባክህ እያሱ ተወኝ። ለመሆኑ ከእናቷ ጋር እንዴት ናችሁ? ተግባባችሁ? ኧረ ሰው ሴትዮ አይደለም ከሰው ጋር ከራሷ ጋር ራሱ የምትግባባ አይመስለኝም። ጤነኛ ናቸው ማለት ነው? ማለት ይኸውልህ አንድ ሰው ከራሱ ጋር አልተግባባም ማለት በውስጡ በጣም ብዙ ጥያቄዎች አሉት ማለት ነው። ይሄ ማለት ደግሞ በደንብ እየተነፈሰ ነው ማለት ነው። እና ተነፍስም እያልከኝ ነው? እያወራ ያለሁት አየር ስበው ስለማስወጣት ብቻ አይደለም። እና ስለምንድን ነው? ለነገሩ ተው። ቂጣ እኮ በባህሪው ወጥ አይገባውማ። ምን ቂጣ ወጥ አይገባው? ምን ማለት ነው? አይለማ እንዳንተ አይነት ሰዎች ናችሁ እኮ ራሳችሁን በደንብ ሳታውቁ ትዳር ውስጥ ትገባላችሁ፣ ከዛ ፍርድ ቤቱን ታጨናንቃላችሁ። ኧረ እያሱ እባክህ ተወኝ። እንደውም ያንተ ሚዜነት ትቼዋለሁ። እንዴ ይሄማ በጭራሽ አይሆንም። ለምን? በህይወቴ አንድ ሚዜ የሚሆንበት ሰርግ እንዲኖር ስለምፈልግ ነው። እና ታዲያ በትልቅ በትንሹ እየተነዘነስከኝ የራስን ፍልስፍና ሌላ ነው እንዴ የምታራግፈው? እንግዲህ እኔ እንድትነቃ እንድትባንን አስቤ ነው። አሁን አልነቃም ተኝተሃል እያልከኝ ነው? በትክክል ተመልሷል። ለማኝ እንደዚህ እኮ ነገር ሲገባ እንዴት ደስ እንደሚለኝ። ኧረ እያሱ እንደው መች ከራሴ ላይ እንደምትወርድ እኮ ግራ ነው። አሁን ላብድ ነው ባንተ ምክንያት። በላውን እንሂድ፣ ሰዓቱም እየሄደ ነው። አንተ ልጅ ግን ልመንህ ምንም አይነት ፎል አሰራም? ቾምቢ በእናትህ ምንም አይነት ፎል አልሰራውም። ለምንድን ነው ግን ውስጥ የማያምን? ቾምቢ በእናትህ ዝም ማለት ትችላለህ? ዝም በል እስኪ። ዝም ማለት የቱ? ዝም ማለት ይሄ አፍ ዘግቶ መቀመጥ፣ አፍ ዘግቶ መራመድ። በጣም ጥሩ። እሱን በቃ እሱን ዝም በለኝ። አዝናለሁ አሻንቲ፣ እሱን ማድረግ በፍጹም አልችልም። ለምን ሲባል እንዴ እኔ እኮ ቾምቢ ቾምብነት ነኝ ከልጅነት እስከ እውቀቴ። እውቀት እንኳን የለኝም እስካሁን ስቀደድ የነበርኩ ልጅ እኮ። እና ምን ይጠበስ ምን ይሁን? እና ድንገት መታ አፍህን ዘግተህ ቁጭ በል ስትለኝ ቆይ እንዴት ነው የምችለው? እንዴ አፌን ዘግቼማ መራመድም አልችልም። እሺ ቾምቢ፣ አሁን ለመጨረሻ ጊዜ የምትጠይቀኝን ነገር ጠይቀኝ። እሺ እኮ ጠይቀኝ። ኪዱን ስታገኛት እማክያህን ስታገኛት ምንድን ነው የምትላት? እሱን እዛው ስንደርስ የምታየው ይሆናል። አሻንትዬ ለምን ጫፍጫፉን አትነግረኝም? ኧረ ቾምቢ፣ የመጨረሻ ወረኛ ሆናል። ምንድነው ግን በዚህ ልክ ወደን ቁርጥ የሚያደርገኝ? እንደዛ ነው። እስታይ እንዲህ ወሬ ላይ መቆላለፍ ከጀመረን እኔ ቾምብነት ማን እንደሆንኩኝ ያሳያለሁ። ቀስቴል፣ አንተ የፈለግከውን ነገር አድርግ። እቺ ዛቻሽ እኮ የትም አታደርስሽም። አሁን መፍጠን ስላለብን ይልቅ እንጂ እኔ የምልህ አሻንቲ እንሩጥ እንዴ? ልጅ ግን ከመጀመሩ ነው እንደዚህ አላጋጭ ባህሪ ያዝከው እንዴ? እኔ ሙድህን ክላም ሳደርገው በቃ ሃርድ ስታፍ ውስጥ ነህ ብዬ ላዝናና ብዬ አይ ጉድ ቾምቢ፣ ይኸውልህ ምንም አይነት ሃርድ ሙድ የለም። ከሄድክ ትሄዳለህ፣ ካልፈለግክ ቅር። ምን አይነት ልጅ ነው? እሺ ጠብቀኝ። አሁንም ተጨንቀሻል? አዎ ነገሮች እርስ በርስ እየተደራረቡብኝ። ሌላ የተፈጠረ ነገር አለ እንዴ? ያቺ ብሪክቲን መታስታብኝ ሄደች። ቆይ እሷ ደግሞ ምን አድርጊ ነው የምትልሽ? አለም እንዳልጻፈችው አውቃለሁ። ደብዳቤውን አንቺ ነሽ የጻፍሽው ነው የምትለው። እንዴ አለም ነሽ ምናምን ስትል አልነበር እንዴ? መጀመሪያ እሷን ከኢላ ለማራቅ ነው በሷ ያሳበብኩት። አሁን ግን ባንቺ ላይ መረጃ አሰባስቤ ለኢላ ነግረዋለሁ ነው የምትለው። እና ፈርተሻል? ትንሽ። ቆይ ሰብሊ ምን አስፈራሽ? ወይስ የደበቅሽኝ ነገር አለ? ስለምን ጉዳይ? ስለ ደብዳቤው ነው። አረ የለም እኮ። እንደዛ ከሆነ ለምን አስፈራሽ? መረጃውን ከየትም ልታመጣ አትችልም። ያው አለም ናት ብላ እንዳሳመነችው ሰብል ናት ብላ እንዳታሳመነው ብዬ ነው። ይኸውልሽ ባላደረግሽው ነገር ካመናት በቃ የራሱ ጉዳይ። ቆይ የጆኒስ ነገር ለካ እሱም አለ። አለምም እስከ ነገ ነው የመጨረሻ ጊዜ ሰጠች። ሰብሊ እሺ በይኝና ቅድም ያልሽኝን እናድርገው። ምን? በቃ አስፈራርተናት በጉልበት ከስልኳ እንደልተዋለን። ቆይ ሌላ ኮፒ ቢኖራት? ላይኖራትም እኮ ይችላል። መሲ ካላት ግን በቀጥታ ለጆኒ ነው የምታሳየው። ያለችሽን ካላደረግሽውም ታሳየዋለች። ብታደርጊውም ደግሞ ወሬውን ከሰው መስማቱ አይቀርም። እሱማ ልክ ነሽ። ምንም አማራጭ ስላጣው እኮ ነው ዝም ብዬ የምጨነቀው።
ይኸውልሽ ሰብሊ እጃችንን አጣጥፈን ሽንፈታችንን ከምንቀበል በቃ ያለንን እድል እንሞክረው በቃ እንደሱ ሳይሻል ይቀር ምንም አማራጭ የለም እሺ በቃ ተስማምቻለሁ ጥሩ እንደዛ ከሆነ ወደ ቤት ስትሄድ በደንብ እንጠብቃታለን ግን ይሄ ልጅ አሁንስ ሊያሳብደኝ ነው። ቆይ መች ነው ሞልቶለት በጊዜ የሚመጣው? አይዞሽ ዞቢ ይመጣል። ታገሽ። ወይኔ ጉዴ ዞቢ፣ ምን ሆነሽ ነው? ውጤት ተለቀቀ። የምርሽ ነው? አዎ። እስኪ ግቢ ኦንላይን ላይ ቼክ ላድርግ። እንትን ሆትስፖት አለሽ ላባች? አይ ፓኬጅ ኤዲሽን ታይጋልሽ? አዎ ዞቢ ውጤት መጣልኝ። ተመስገን አምላኬ። እንኳን ደስ አለሽ። በጣም አመሰግናለሁ። ቆይ ለብሩኬ ልደውልለት። አባኪያ በእናትህ ዝም አትበለኝ። ለምን እንደፈለግከኝ ጸጥ በይ። ከዚህ በኋላ አባኪያ ብላ እንዳትጠራኝ። እና ማን ነው? አላዘር። ምን? አንተን ነው በመታወቂያ ስም የምጠራ? አሁን እሱን ማድረግ በፍጹም አልችልም። ለምን? መልመድ ስለማልችል። እኔ ግን ጸድ ያሳባለኝ አለ አይደል? እኛ እንደምንጠራው ለምን አሸናፊ ሳይሆን አሻንቲ ብለሽ ለምን አትጠሪው? እሱም ቢሆን ደስ አይለኝም። አንቺ ደግሞ ታበዥዋለሽ። እሱም ቢሆን እኛ ፈቅደንልሽ ለምነሽን ከተስማማንበት ከተግባባንበት ነው የሚሆነው። አሁን የት ነው ያለው? ማ? ሰውዬሽ። የቱ ሰውዬ? አንቺ ልጅ ደሜን አታፊው፣ ተናገሪ። ወንድምየው ማለት ነው? ቶማስ እና? አዎ ቶማስ የት ነው ያለው? ቤቱ ነው። ነይ ቤቱ ሰጪ። የት? ቶማስ ጋር? አዎ ቶማስ ጋር። እሱ በፍጹም ሊሆን አይችልም። ለምን? ምክንያቱም ልክ እንዳገኘ ነው አንቆ የሚያሰቃይክ። ለምን ሺ ጊዜ አይደፋኝም? እኔ አሻንቲ ሞት አልፈራም። እሺ ለምን አያስፈራህም? ምክንያቱም ደግሞ በህይወቴ 2 ጊዜ ሞቻለሁ። አንተ ልጅ ምንድነው የምትወረው? እስኪ ዝም በል። አንዱ ወላጅ እናቴን ሳጣ፣ አንደኛው ደግሞ ወላጅ አባቴ ጥሎኝ ሲጠፋ። አሻንቲ አሁን ይሄ ነገር ይበቃል። ቾምቤ ትክክል ነው። አሁን ጥሩ ስሜት ላይ አይደለህም። ሌላ ቀን በስነ ስርዓት ተገናኝተን ብናወራ ይሻላል። ምንም ሌላ ጊዜ አያስፈልገውም። አሁኑኑ ያልኩሽን ታደርጊያለሽ። አሻንቲ ያዝናለሁ። ይሄንን በፍጹም ላደርግ አልችልም። ትወስጂኛለሽ። አልወስድም። አንቺ ልጅ እልህ ውስጥ እንዳታስገቢ። የፈለገ እልህ ውስጥ ግባ፣ ግን ይሄን ማድረግ አልችልም። ከፈለክ ንዴት እንዲወጣለ ደብድበኝ። እሱም ማድረግ አልፈልግም። አውቃለሁ በጣም ስህተት ሰርቻለሁ፣ ግን ደግሞ አንተን እሱ ጋር ወስጄ ዳግም መሳሳት አልፈልግም። እያዘንሽልኝ መሆኑ ነው? አዎ አዝናለሁ። አንተም ጀግናውም በዙሪያ ያሉ ሰዎች ሁሉ ያሳዝኑኛል። ቆይ ለምን ታዝኝልኛለሽ? ምክንያቱም ስላፈቀርኩክ። አረ ስላፈቀርሽኝ ነው ያዘንሽልኝ? አዎ ስላፈቀርኩክ። አረ እባክሽ ስላፈቀርሽኝ። ስሚ ገና ያኔ ነው እሺ ስመጪ እንደማታፈቅሪኝ የገባኝ። ደግሞ እኔም ለጨዋታ ብዬ ነው የቀረብኩሽ። ነይ አሁን ያለበት እንዴ አሻንቲ ምንድን ነው? ትሰማኛለች? ወንቤ የግድ እሱ ያለበትን ማወቅ አለብኝ። እሺ አግኝተህ ምን ልትለው ነው? እጠይቀዋለሁ። ለምን ያለ እናት ትቶኝ እንደጠፋ እንደዛ ስትሰቃይ ለምን ትቷት እንደሄደ መጠየቅ እፈልጋለሁ። አሻንቲ ይሄ ሀሳብ ትክክል አይደለም። እንዴት ነው ትክክል የማይሆነው? ቾምቤ እንዴ ፈጣሪ እኮ ጀግኖን ባይጥልልኝ ኖሮ ሞቼ ነበር። እሺ የምገኘው ይገባኛል፣ ግን ተረጋጋ። ሂዱ አንቺ ከዚህ ጥፊ። አልሄድም። እንዴ ለምን ሲባል? ምክንያቱም ስህተቶችን ሁሉ ከአሻንቲ ጎን ሆኜ ማረም ስለምፈልግ። አንቺ ያምሻል እንዴ? እኔ ጋር እንሂድ እንዴ? ነይ አሻንቲ። ለማ ይሄ ትዳር የሚለውን ኮንሰፕት ካነሳ በኋላ ያው አንዳንድ ጥናቶችን ለማየት እየሞከርኩኝ ነበር። እሺ ምን አሉ? ያው ካገኘኋቸው ጥናቶች አንጻር በአንዴ ሳይሆን 4 ፐርስፔክቲቭ ነው ያስቀመጡት። ምን አፕሪቲቭ ነው ያልከው? አይለማ። ለማንኛውም የመጀመሪያው አንትሮፖሎጂካል ፖይንት ኦፍ ቪው ነው። እሺ ሁለተኛውስ? ዋው ገብቷል አሁን ያልኩ ማለት ነው። አልገባኝም። ሁለተኛው ከገባ ኖ ለማ ትዳር ውስጥ አይደል እንደ እየገባህ ያለው? የሆነ ነገር ካልገባ መጠየቅ አለብህ፣ ያለበዚያ ግጭት ውስጥ ነው የምትገባው። እሺ እየሰማሁ ነው። ሁለተኛው ነገር አይ የመጀመሪያውን ላስረዳ። መጀመሪያ
እነዚህ ሰዎች ምን ይላሉ መሰለ ሜሬጅ ወይም ጋብቻ የምንለውን ነገር it is a contract for production and the maintenance of children ይሉታል። ይሄ ማለት ባለፈው አንተ ያልከኝ ነገር ማለት እኮ ነው። ገብቶሃል አይደል? ጎበዝ ለማ ጎበዝ። እኔ ለማ የማንም መቀለጃ ሆኜ ልቅር። ኧረ እያሱ ተፋታኝ። ተፋታኝ። ምን ነው ትንሽ ጠጠር አለብህ እንዴ? ያልኩህ ምን ጠጠር ብቻ ከዚህ ከቀጠልክ እኮ ልታሳብደኝ ነው። ያው እንድትለማመደው ብዬ እኮ ነው። ምኑን ነው የምንለማመደው? እብደቱን። ልታገባ ስለሆነ ማበዳ አይቀርም ብለህ ነው? ጥናቶች እንደሚያሳዩት ከሆነ ካላገቡ ሰዎች ይልቅ ያገቡ ሰዎች ለማበድ በጣም ቅርብ እንደሆኑ ነው። ጤነኛ ነኝ ብለህ ነው የምታስበው? ኖ ጤነኛ ብቻ አይደለም፣ ጤነኛ ፕላስ ደስተኛ። አይ ሲንግል። እኔ ደግሞ ብትመስለኝ እብድ ፕላስ ደስተኛ ነው። በልና አሁን እንሂድ። አይ ለማ ጀምሮታል እኮ። ኧረ ጠብቀኝ እሺ። እጂም ነግራስ መሆን አለበት። ቆይ ለምንድን ነው ጓደኛዬን የምታስጨንቋት? እንደገመትኩት ልትዝቺብኝ ነው ልትለምኝኝ ነው የመጣሽው? መቼም አልለምንሽ። ለነገሩ ለመንሽኝም አልለመንሽኝም ምንም አታመጪም። ጓደኛዬን ተዋት። የራሳችሁን ችግር ራሳችሁ ፍቱት። እሷም የችግሩ ባለቤት ናት። የኤላ ልባ ሸፍታብኛለች። ስለዚህ ቅጣቷን ትቀበላለች። ኤላን እሷ አትፈልገውም፣ እሱ ነው የሚፈልጋት። ባትፈልገው ኑሮ ራቂው ስላትርቀው ነበረ። ቆይ ኤላን ብትፈልገው ኑሮ ከጆኒ ጋር መጣላት የሚከብዳት ነው እንደሚመስልሽ? እኔና እሷ በደንብ ነው የምንተዋወቀው። እርግጠኛ ነኝ ደግሞ አንቺም የሷን ስሜት ታውቂዋለሽ። እኔ ምንም የማውቀው ነገር የለም። አንድ የማውቀው ነገር ጓደኛዬን እያስጨነቃችኋት እንደሆነ ነው። ጊዜሽን አትፍጂ። ይልቅ የሄዳ ደብዳቤውን እሷ እንደጻፈችው ለኤላ ትንገረው። አትነግረውም? ውይ ይቅርታ፣ እሷ ግን በሀሳብሽ የምትስማማ አይመስለኝም። ሌላ ብትነግረውም ባትነግረውም ከጆኒ ጋር መጣላቱ አይቀርም። አንዳንዴ ከሁለት መጥፎ የተሻለውን መጥፎ መምረጥ ጥሩ እድል ነው። እሺ ማድረግ የምትፈልጊው ነገር አድርጊ። ንግግሬ ከእሷ ጋር ነው። ውሳኔዋን ራሷ መታ ታሳውቀኝ። ትሰሚኛለሽ? እሷ ማለት እኔ ነኝ። ይኸውልሽ እሷ ራሷ መታ እንድታናግረኝ ንገሪያት። ወይኔ መሲ፣ ይሄኔ ጉዳዩ ስለ ሰብለ ባይሆን ኖሮ ምላስሽን ነበር ማስውጥሽ። እኔ ደግሞ የአንቺ ሚስጥር ቢኖረኝ ኑሮ ደምንባ ነበር ማስለቀስሽ። እኔ እንደ ሰብለ አይደለሁም። ተያይዘን እናልቃታለን። ይኸውልሽ አሁን በማያገባሽ ገብተሽ ባትፈዝፍች ጥሩ አይመስልሽም? ይኸውልሽ ስለ ጓደኛዬ ሁሉም ነገር ይመለከተኛል። እሺ ይኸውልሽ አሁን በጣም ጥሩ ስሜት ላይ ነኝ። ባትረብሽኝ በጣም ደስ ይለኛል። ይኸውልሽ አለ ይሄ ደስታሽ ብዙም አይቆይም። በቅርቡ ደስታሽን ወደ ሀዘን እቀይረዋለሁ። ዝም ብለሽ ከምትዝጂ ለምን ማድረግ የምትችይውን አታሳይኝም? ጉዳዩ ስለኔ ቢሆንማ ኖሮ ይሄኔ ማድረግ የምችለውን ጥግ ድረስ አሳይሽ ነበር። ከሰብለ ጋር የተገናኘ ነገር ሁሉ ይመለከተኛል ነው የምትዩ? በጣም ፈሪ ነሽ። ቆይ አንዴ አግኝቻታለሁ ብለሽ ነው አይደል ይሄን ያህል የምትጫወቺባት? ይኸውልሽ መሲ፣ አንዳንድ እንድል እንደዚህ በቀላሉ የሚገኝ ነገር አይደለም። ስለዚህ ድልሽን በስነ ስርዓት መጠቀም ይኖርብሻል። መቼም የለን አንቺ ማድረግ እንደማትችይ ታውቂዋለሽ አይደል? ባልበላውም ጭሬ ልድፋው የሚለው አባባል በጣም ነው የሚመቸኝ። ይኸውልሽ አለ ጓደኛዬ አንድ ነገር ትሆንና ዋጋ አስከፍልሻለሽ። ቆይሽ እኮ ይቅርታ አስጠበቅኳ። ምንድነው ግን ይሄን ሰሞን ጣል ጣል እያደረግሽ? አንተን ጣል ጣል አድርጌ ደግሞ ምን ልውጠኝ ነው? ይኸውት ደግሞ አንቺ ውስጥ ገብታ ስትጎዘጎዝ። ኧረ እኔ ልብክ ይበቃኛል። አንቺ ከፈለግሽ በዚህ በኩል ኩላሊቴ፣ በዚህ በኩል ደግሞ ጉበት ያለብሽ እንደፈለግሽ ተንሸራሸሪ። ይሄ ሁሉ ለኔ ላንቺ ያንሳል እንጂ እኮ አይበዛ። ስማኝ ጆኒዬ፣ ዛሬ ግን ካልደበረ ከመሲ ጋር ወደ ቤት መሄድ ትችላለህ? የት? እኔም አላወኩም። መሲ ነች የተላኩት ነገር ስላለ ብቻዬን መሄድ ስለማልፈልግ አብረን እንሄድ ያለች። እሺ ከደበረ ግን እቀራለሁ። በቃ ችግር የለውም። እኔ ከካሊብ እሄዳለሁ። ነገ በደንብ ጊዜ እሰጥሃለሁ። ብትሰጭኝ ይሻላል። ያለበለዚያ አንዷ ብቸኝነቴን አይታ ጥልፍ እንዳታረገኝ። በህይወቷ ተስፋ የቆረጠች ከሆነ ትሞክረዋ። ይሄን ያህል በእኔ ድርድር አታውቂም ማለት ነው? አንተ በእኔ ትደራደራለህ? በጭራሽ። እኔም እንዳንተ። ሰላም ጆኒ። ሰላም። እንትን የተላክሽበት ቦታ እንሂዳ? አዎ።
በቃ ዝም ብሎ እንሂድ። አንቺ ግን ውጤት ስለመጣልሽ በእውነት በጣም ነው ደስ ያለኝ። በዛ ላይ ደግሞ ሁሉም ጓደኞችሽ አልፈዋል። እኔም በጣም ነው ደስ ያለኝ። ግን ደግሞ ሁለቱ ጓደኞች ውጤት ስላልመጣላቸው በጣም ነው የደበረኝ። እነማን ናቸው? አቡሽና ሚኪ። እኔ አውቃቸዋለሁ። አንቺ እንኳን አታውቂያቸውም። ብታይ በጣም ነው የሚዋደዱ ጓደኛሞች ናቸው። ሚኪ እንኳን አሁን ስደት ወጥቷል። እንዴ ውጤት ሳይል? እሱማ መጀመሪያም አይመጣልኝም እያለ ነበር። ቆይ እሺ አቡሽ የሚባለው ልጅ? አቡሽማ ጓደኛው ከሄደ በኋላ እሱን በጣም ደብሮት ነበር። ለተወሰነ ጊዜ አጎቱ ጋር ገጠር ነው ያለው። እናትሽ በጣም ነው የሚያሳዝኑት። በጣም ኢኒዌይስ ግን አንቺና ብሩክ አንድ ዩኒቨርሲቲ ብትገቡ ደስ ይለኛል። እኔም በጣም ደስ ይለኛል። እስኪ እናያለን። የኔ እናት እንኳን ደስ አለሽ። ኡፍ ይሄ ልጅ ማላይበት የት ልሂድ? ለማን ነው? ለማን አይደለም ሀና፣ እያሱ የሚባለው ልጅ ነው። ይሄ ልጅ አይመችሽም እንዴ? አመሉን እያወቅሽ አሁን ይመጣና ፍልስፍና ምናምን እያለ ጭንቅላቴን ነው የሚያዞርልኝ። በዛ ላይ ደግሞ አንቺ ዛሬ ተናደሻል። አለቀ። እየቀለድሽ መሆኑ ነው። እና ታዲያ መጡ ዘውዬ እንዴት ነሽ? በቅድሚያ ብዙዎች ጓጉተው ወደሚገቡበት ግን ከገቡ በኋላ ብዙም ወደማይቆዩበት ተቋም እንኳን ደህና መጣችሁ ብያለሁ። ዘውዬ እያሱ እያሟረትክ ነው እንዴ? አሟረትኩ እንዴ? ለማ ቀላል አሟረትክ? ደስ የሚል የምቦቃቅላ ተግሳጽ ማለት ይሄ ነው። አረ እያሱ እባክህ ስንት ነገር ተባብለን ስንት ነገር። ሚዜዋ ናት አክብራት። ወይ ጉድ! ለመከባበርም ሚዜ እንደ መስፈርት መቆጠር ተጀመረ ማለት ነው። በነገራችን ላይ ዘውዬ ሳልነግርሽ የሰው ልጅ ኑሮ እንዳቀባበሉ ይወሰናል ይላል። አንብበሽዋል ይሄን ጽሑፍ? አረ እባክህ እያሱ ይሄን ፍልስፍና አንተው እኛ እንሂድ። ተው አንተ። አይ ለማ ይሁን እንግዲህ እንዴት ነህ? እሷን አይደል እንዴ እየጠበቅኩ ያለሁት? አይ አሪፍ እየጠበቅኩት ነው። ያ ዛሬ ባሮክ የሚባለው ወጠጤ የለም ከኔ ጋር ነው የምትሄደው። ከዚህ በፊት ከባሮክ ጋር ነው የምትሄደው? አይገርምሽም? ከሱ ጋር ነበር የምትሄደው። ቆይ ምን ልሁን ብላ ባለፈው ተቆጥቻት ይዣት ሄድኩት። ልጅቷ እኮ ምንም የምትሰማ ጉድ አይደለች። መስሚያ እኮ ተደፍኗል። አፍቅረው ባልሆነ እንደዛ ነው የምትለው። አይ ቆይ አንተስ? ምን እኔ ምን ማለቴ አንተ ስትፈዝ አንዱ መጥቶ አፈፍ አረገልህ። እኔ እኮ መች ነገሩ እንደዚህ ይከራል ብዬ አሰብኩኝ። አንዳንድ ነገሮች ከእጃችን ሲወጡ ነው ለኛ አስፈላጊ መሆኑ የምንረዳው። አሁን ገና ብርክቲ ልክ አወራሽ። ያኔ ስታጠኝ ይገባታል። እንደ እግር እሳት ነው ማቃጠላት። እኔ ናታ እግር እሳት። አንተም እንደዛው። ማን ናታን መጣልሽ? ሰውዬሽ አንበሱ እንዴት አላችሁ? ምንድን ነው ፊትን ይታል? ቆይ ግን መሲ ከእጁ ውስጥ ወጣ ዝም ብለህ ነው የምታየው? እኔ ምን ላድርግ? ከአንዴም ስንቴ እንግዲህ መክሬዋለሁ። መከረው አለ። ግን ፍቅረኛሞች ቢሆኑ በጣም ደስ የሚሉ ጥንዶች ሆኖ ነበረ። ምን ዋጋ አለው? ልጁ ፈዞ ቀረ እንጂ ባሮክዬ ከኋላ መጥቶ አፈፍ ሲያደርግባት የኔ ናታን ሲንግሉ ነው ቅረት። ቆይ ብቻ እናንተ መሲን ማፈቅራት እንደምን የሚመስላችሁ? የለም እንደምትጠላት እንደምትፋቀሩ በጣም ነው የሚያስታውቅባችሁ። እንዴ እናንተ ሰዎች ያማችኋል። እንደማይሆን ነገር አታውሩ። እኛ ባናወራ ሁኔታው እኮ ያስወራል። በሉ እናንተ ያማችኋል። ልሂድላችሁ። እንዴ ቆይ መሲን እየጠበቅኳት ነው ያልከኝ? ለካ መሲን እየጠበቅኳት ነበር። ይሄ ልጅ መጣ ማሰቤን ወሰደው። እንዴ ናቱ መሲን እየጠበቃት ነው እንዴ? አዎ ዛሬ ባሮክ በጊዜ ነው ሄደው። መሲ ደግሞ ከኔ ጋር ነው የምትሄደው። ግን እኮ ግቢ ውስጥ ማንም የለም። የምርክ ነው? ለምን ዋሻለሁ እንዴ? ቆይ ታዲያ ከማን ጋር ሄዳ ነው? አይ በቃ ረስተሃልሽ ማለት ነው? ወይኔ ወንድሜ ብቻዋን ሆና ታዲያ እንዴት ሳትጠብቀኝ ግን? አይ ግን መንገድ ላይ ተገናኝተው ይሆናል። አይ እንደዛ አይደል። ከኔ ጋር መሄድ ስላልፈለገች ብቻዋን ሄዳ ነው። በቃ እና ከኛ ጋር ተዳደረ። እኔ አባታት እኔ እንደምያለሁ ነው። አይ እኔ
ችምብዬ ጌታ ቻሊና ፒስ ነው አለልኝ ጌታ። መደወልህም ማመን አልቻልኩም። አንቺ ልጅ በእናትሽ እንደሱ አትበይ። እኔ ደወልኩት ለጉዳይ ነው። ይሁና ለጉዳይ መደወልንስ ማን አየበት? እንደዚህ በስልክ ድምጽህን መስማት በመቻሌ እንዴት ደስ እንዳለኝ። እሺ አሁን ወደ ጉዳያችን ንግባ። ምንድነው ጉዳያችን? የደወልኩበትን ልነግርሽ ነው። እሱን ለማለት ነው እንዴ? አዎ እሱን ነው። እሺ ንገረኝ፣ ለምንድን ነው የደወልከው? እኔማ ኪዱ እንዴት ሆነች ልልሽ ነበር። በቤት አድርሻት ወጣው። አረፍ በይ፣ ለራስሽም ጊዜ ስጪ፣ ሻወር ሙሰጂ ብያት እሺ ብላኝ እሷን ቤት ተቀምጣለች። እንደዛ ከሆነ አሪፍ። አሻንቲስ? እሱማ ህፃኑ ጌጄ ልመሰጥ ብሎኝ ሄደ። እንደዛ ከሆነ ደስ ይላል። በቃ ቸሊናዬ ስልኩን መዝጋት አለብኝ። አዲስ ነገር ካለ ደውይልኝ እሺ? ቃጃ አይደብራትም? ጣጣ የለውም። ማታ ላይ ችግር ካጋጠመኝ ልደውል? ማለቴ ኪዱ ካስቸገረችኝ ምናምን። አዎ በቃ ደውይ። እሺ የኔ አባት በጣም ነው እሺ የማመሰግነው። እንዴ ለምኑ? ስለደወልክልኝ ነው። እሺ በቃ አሁን እቸኩላለሁ፣ መሄድ አለብኝ። እሺ በቃ ቻው። ምን ፈለጋችሁ? ሰላም ይመልሽልኝ። ወይ ይቅርታ፣ እኔ ጋር የለም። አሁንም ትላጫለሽ እንዴ? ሰብለ ጓደኛሽ ስነ ስርዓት እንድትይዝ ንገሪያት። አለበለዚያ ምን የማደርገውን እሷ ታውቃለች። ልደበድቡኝ ነው የመጣችሁት? ትሰምኛለሽ? በቪዲዮ አስፈራርተሽ የምትፈልጊውን ነገር ማድረግ የምትችይ ይመስልሻል? በደንብ ነው የምችለው። ይህን ነገር በሰላም እንፍታው። ሸሚዜ እንድትለቀኝ ንገሪያት። አለበለዚያ ጓደኛሽ ችግር ውስጥ ትገባለች። አሁንም ታስፈራራለሽ እንዴ? ይኸውልሽ የፍቅር ህይወትሽን ነው ማተራመስልሽ። ትሰምኛለሽ? ፊትሽን የተረበሸ ከተማ ሳላስመስለው ቪዲዮን አላጠፋም። አታጠፊም? አዎ አላጠፋም። ጥሩ። አሁንስ ታጠፊያለሽ? አታጠፊው? አላጠፋም። አለም ነገሮች ከዚህ በላይ ሳይከፉ ቪዲዮን ጠጉሬን ልቀቂኝ እንዴ! አሁኑን አጥፊ። አላጠፋውም። አታጠፊ? ሰብለ ስልኩን አውጪውና ፋይሉን አጥፊ። ደብደብሽ የምትቀሪ እንዳይመስልሽ። ዝጊ። ፓስወርድ አለው። አለም ፓስወርዱን ክፈችው። አልከፍትም። ከዚህ በኋላ ደግሞ ቦክስ ነው እሺ የሚከተልሽ። ተነሽ ክፈችው። ክፈችው። ቶሎ በይ። ስራት ልቀቂኝ መሲ፣ ያመመኝ ነው። አፍሽን ዝጊ። ደልቼዋለሁ። ጥሩ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ ብትሳፈጪ በከባዱ ነው እሺ ዋጋ ማስከፈልሽ። ማትረባ